የዚህ ቻናል አዘጋጆች ከ5 ወር በፊት ያልነው አልቀረም። ያችን የመሰለች ማራኪዋ ሶሪያ አሁን ላይ ወደ ብናኝ አመድነትና ወደ በረሃ ሸዋነት ተቀይራለች። ሀገሪቷን፣ ህዝቧን፣ ቅርሶቿን፣ የሃይማኖት ደብሮቿን፣ መሠረተ ልማቶቿንና መኖሪያ ቤቶቿን ሳይቀር ማውደሙ ተጠናክሮ ቀጥሏል። በሀገሪቷ ሁሉም ግዛቶች ውስጥ ፈላጭ ቆራጮቹ የእስራኤል እግረኛ ወታደሮች ናቸው። እኚህ ወታደሮች ሙዳቸው ከሆነ በአንድ ቀን ውስጥ ከ10 እና ከ11 ሶሪያውያን በላይ ገድለው ያድራሉ። ሃማ፣ ኩንቴሪያ፣ ላታኪያ፣ ዳራና ደማስቆ በእስራኤል ሚሳኤሎች ክፉኛ እየተደበደቡ ያሉ ከተሞች ናቸው። ቱርክ እንኳን በአቅሟ ገንዘብና መሳሪያ አስታቅፋ በላከቻቸው ጂሃዲስቶች 889 የሶሪያ ክርስቲያኖችን ገላለች። ሶሪያ በእስራኤልና በቱርክ መውደሟ ሳያንስ እነሱ በጎነጎኑት ሴራ ምክንያት በአገሪቷ በአራቱ ማዕዘናት የጎሳና የሃይማኖት ግጭቶች ተቀስቅሰዋል። መጋቢት 7 እና መጋቢት 8 ቀን ውስጥ ባሉ 2 ቀናቶች ብቻ ከ1000 ሶሪያውያን በላይ በእርስ በርስ ግጭት ተገለዋል። ሀገሪቷ አሁን ላይ ይሄ ነው የሚባል ምንም መሰረተ ልማትም ሆነ ተቋም የላትም። ሶሪያ እንዲህ አይነት የስቃይ ጣር ውስጥ ሆና የሀገሪቷ አዲስ መንግስት የውጭ ጉዳይ ሚኒስቴሩ አልሸባኒ አሜሪካ ኒውዮርክ ከተማ ከአብርሃም ኩፐር ጋር ነው የሚገኘው። አብርሃም ኩፐር ደግሞ ከፍልስጤማውያን ፍጅት ጀርባ የነበረ ዋናው ሰው ነው። ትላንት ሀገራችን ነፃ ወጣች ብለው ጮቤ የረገጡት ሶሪያውያንም አሁን ላይ በፕሮፓጋንዳ ተሞኝተው አይንን ላፈር ያሉትን በሽር አልአሳድን መናፈቅ ጀምረዋል። የእስራኤል የገንዘብ ሚኒስቴር ቤዛለል በበኩላቸው ፍልስጤምና ሶሪያ ሀገርነታቸው ሳያበቃ እንዲሁም ዜጎቻቸው በሙሉ ተጠራርገው ሳይወጡ ዘመቻችንን አናቁምም በማለት በርካቶችን ያስደነገጠ መግለጫ ሰጥተዋል። נסיים את המערכה הזו כאשר סוריה מפורקת, חיזבאללה מוכה קשות, איראן עירומה מאיום גרעיני, עזה מנוקה לחלוטין מחמאס ומאות אלפי עזתים. ሰላም በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን ሚሳኤል እየዘነበባት ስላለችው ሶሪያና የእስራኤል ጦር ከሚፈጽመው ድብደባ ጀርባ ያለውን እውነታ እናወጋችኋለን። በእስራኤል በአሜሪካና በቱርክ የተመራው ኃይል ሳይታሰብ የአልአሳድን መንግስት በቀናት ልዩነት ደምስሶ ሀገሪቷን ተቆጣጠረም። ከዛም እስራኤላውያኑ የሶሪያን ድንበር ጥሰው በመግባት ላለፉት በርካታ አስርት ዓመታት አሻግረው እያዩ ሲቋምጡለት የነበረውን የጎላን ኮረብታማ አካባቢን ተቆጣጠሩ። ሶሪያውያን ግን ጮቤ እየረገጡ ስለነበረ ለዚህ ጉዳይ ቁብም አልሰጡትም። አደባባይ ወጥተውም ነፃነት አገኘን ብለው ጨፈሩ። ዓለምም ሶሪያ ነፃ ወጣች አለም። እኛ የዚህ ቻናል አዘጋጆች ግን የሶሪያ መጨረሻ ተጀመረ ብለን ትንታኔዎችን ሰራን። እስራኤል ወሳኝ የተባሉ ለአንድ ሀገር በእጅጉ አስፈላጊ የሆኑ በርካታ ተቋማትን አንድም ሳታስቀር እንዳልነበሩ አድርጋ አወደመች። በወቅቱ ሶሪያውያኑ መጨፈራቸውን የዓለም ሕዝብም አምባገነኑ አልአሳድ ተገረሰሰ ማለቱን የምዕራባውያን ሚዲያዎችም በሶሪያ አዲስ ጀንበር ፈነጠቀች ብለው መዘገባቸውን ቀጠሉ። እኛ የዚህ ቻናል አዘጋጆች ግን በተቃራኒው የሶሪያ ወደ ታሪክነት መቀየር አሁን ተጀመረ ብለን ዘገብን። በእርግጥም ይህን የሚመርጥ እውነታ አሁን ላይ ሶሪያውያኑ እንዲሁም መላው የዓለም ሕዝብ ማየት ጀምሯል። የምዕራባውያኑ ሴራ ምን ያህል ስር የሰደደና አስከፊ እንደሆነ አሁን ላይ ሁሉም ማስተዋል ችሏል። You might have heard Syria is being bombed again, and this time it's not its own government, nor is it Russia, it's Israel. Syria's southwestern neighbour bombed 2 sites south of the capital Damascus, one just 20 kilometres outside the city and another in the province of Daraa. ያሁኑ ወርሃ ሜይ ከገባ ወዲህ እስራኤል ከ100 ጊዜ በላይ የአየር ድብደባዎችን ሶሪያ ላይ ፈጽማለች። እንደተለመደው ለጥቃቷ ማማሃኛ ያደረገቻቸው ነገሮች ቢኖሩም ዋናውና ቀዳሚው ምክንያት ግን ሀገሪቷን እንዳትነሳ አድርጋ ለማውደም ነው። በሰሞኑን ጥቃቷም ሃማ፣ ላታኪያ፣ ኩንቴራና ዳራ ከተሞችን እንዲሁም ዋና ከተማዋን ደማስቆን
በከባድ ሚሳኤሎች ደብድባለች። በተለይ በደማስቆ በሚገኘው የፕሬዝዳንቱ ቤተ መንግስት አካባቢ ከባድ ድብደባዎችን እየፈጸመች ነው። ያኔ ዓለም ሸብረብ ያለላቸው ሶሪያን ነፃ ወጡ ተብለው የተወደሱትና የዓለማችን የሚዲያ አውታሮች ላይ በቀን 24 ሰዓት የተዘገበላቸው ነፃ አውጪዎቹ አሁንም ከነ እስራኤል ጋር በማበር ሶሪያን አርቀው እየቀበሩ ነው። በሽር አልአሳድ እያለ አንድም ጊዜ የዘርም ሆነ የሃይማኖት ግጭትን አስተናግዳ ማታውቀው ሶሪያ አሁን ላይ አስከፊ የእርስ በርስ ግጭት ውስጥም ገብታለች። ባለፈው ሳምንት ውስጥ ብቻ ከ100 ሰዎች በላይ በርስ በርስ ግጭቱ ሞተዋል። መጋቢት 7 እና መጋቢት 8 ቀን ባሉት 2 ቀናቶች ውስጥ ብቻ እንኳን ከ1000 በላይ ሰዎች በርስ በርስ ግጭቱ ተገለዋል። አዲሱ የሀገሪቷ ምስለኔ መንግስት ሀገሪቷን ማስተዳደር ከጀመረበት ካለፉት ወራት ጀምሮም ቱርክ እንኳን በአቅሟ እንደ አቅሜቲ ረብጣ ዶላሮችንና ጦር መሳሪያዎችን አስታቅፋ ባሰማራቻቸው ጂሃዲስቶች አማካኝነት ከ889 በላይ ክርስቲያኖች እና ሀልዋቶችን አስገድላለች። ከነዚህ ውስጥ 114ቱ ህፃናትና ሴቶች ነበሩ። ሶሪያ ባለፉት 60 እና 70 ዓመታት አይታው የማታውቀው አሰቃቂ ጭንቅ ውስጥ በሆነችበት በዚህ ወቅት የአዲሱ መንግስት የውጭ ጉዳይ ሚኒስቴሩ አሳድ አልሸባኒ ግን በኒውዮርክ ከተማ ከአብርሃም ኩፐር ጋር እየመከረ ነው። አብርሃም ኩፐር ማለት ደግሞ ፍልስጤማውያን በግፍ ይጨፈጨፉ ዘንድ ዋና ቀስቃሽ የነበረና ከፍጅቱ ጀርባ ከነበሩ ቁልፍ ሰዎች መሃል ዋናው ነበር። በሽር አልአሳድን ከስልጣን ለማውረድ ባለፉት 14 ዓመታት ያልተፈነቀለ ድንጋይ አልነበረም። እሱ ላይ ያልተፈጸመ የስም ማጥፋት ዘመቻም አልነበረም። እሱ በሀገር ውስጥ ዘውትር ያለ ጋርድ እየተንቀሳቀሰም እንዳውሬ ተስሎ ነበር ስለሱ ይዘገብና ፕሮፓጋንዳ ይነዛ የነበረው። በዚህ የምዕራባውያኑ የፕሮፓጋንዳ ዘመቻም ሁሉም ሰው ተሞኝቶ እሱ ጨካኝና አምባገነን ነው ብሎ አልአሳድን ሲወቅስ ነበር። እነሱ ላቋቋማቸው አማጺ ተብዬዎችም ከ2011 ጀምሮ ከአረብ ሊግ ሀገራት እስከ አውስትራሊያ እነሱን ያልደገፈና በጦር መሳሪያ አቅርቦት ያረዳ አልነበረም። አሁን ግን መላው የዓለም ሕዝብ የአልአሳድ መንግስት መገርሰስና ያ ሁሉ የምዕራባውያኑ ርብርብ ዋና ዓላማው ፍትህ፣ አምባገነንነትን መቃወም ወይም ደግሞ የዲሞክራሲ ጉዳይ ሳይሆን ሶሪያን መንግስት አልባ አድርጎ ሙሉ ለሙሉ ማውደም እንደሆነ እውነታውን ዓመታት ሳይጠብቅ በ4 እና በ5 ወራት ውስጥ አይቶ ማረጋገጥ ችሏል። በነጻነት ዲስኩሩ ማግስት እስራኤል እነዛን ሁሉ የሀገር ምሰሶ የሆኑ ተቋሞችን አውድማ የሀገሪቷን መሠረተ ልማቶችን አፍርሳና የሀገር ደጀን የሆኑ ወሳኝ ይዞታዎችን ወደ አመድነት ቀይራ ሀገሪቷን አቅመቢስ ማድረጓ ሳያንስ አሁን እንደ አዲስ የጀመረችው ጥቃት የሶሪያና የሶሪያውያኑ መከራ በማይቀለበስ መልኩ እንደሚቀጥል ያረጋገጠ ማህተም ሆኗል። In other news, West Asia continues to be on the edge. In the latest, Israel launched fresh wave of airstrikes in Syria following an attack near the presidential palace in the capital Damascus. The Syrian army monitor said that the Israeli Air Force launched over 20 airstrikes in the country. ምዕራባውያኑ እንዳቀዱት ሀገሪቷን ለማውደም አላላውስ ብሏቸው የነበረውን የአልአሳድ መንግስትን ከገረሰሱ በኋላ እስከ ዛሬ ባሉት 149 ቀናት ውስጥ በትንሹ ከ2000 በላይ ሶሪያውያንን ገለዋል። እስራኤል ከጎላን ኮረብታዎች ባሻገር የመስፋፋት ተግባሯን ገፍታበት ስትራቴጂክ ጠቀሜታ ያላትና የኦርቶዶክስ ሃይማኖት የታሪክ ደብር የምትባለዋን ማቴርሞንን ከተማ በመያዝ ባንዲራዋን የሰቀለች ሲሆን በአካባቢው የነበሩ ቤተክርስቲያኖችንና የክርስቲያን መስቀሎችን እንደዚሁም ደግሞ ገዳማትን በማፈራረስ 4 የጦር ማዘዣ ጣቢያዎችን ገንብታለች። ኔታንያሁ ቦታውን ለበረዶ መንሸራተቻ ነው የያዝነው ከማለት አልፎ የትኛውም ተቃውሞ ቢመጣ እንኳን በፍጹም ለቀን አንወጣም ሲል ተደምጧል። የአዲሱ የሶሪያ መንግስት ሰራዊትን ከሀገሪቷ 6% ግዛቶች ከመንቀሳቀስ ያገደችው እስራኤል ሰሞኑን ጊዜ መርጣ የፈጸመችውን የቦምብ ድብደባዋን የማስጠንቀቂያ ደውል ነው ስትል ተሳልቃለች። እስራኤል በሉዓላዊ ሀገርና በበረከቱ የሃይማኖት የታሪክና የቅርስ ስፍራዎች ላይ እየፈጸመች ያለውን ጥቃት የተባበሩት መንግስታት ድርጅትን ጨምሮ በርካታ ዓለም አቀፍ ተቋማት ቢያውዙትም እስራኤል ግን መስሚያ ድፍን ነው ብላ ድብደባዋን ቀጥላለች። ውድ የመሿለኪያ
ቤተሰቦች ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ሶሪያን አሁን የሚመራት እስራኤልና ምዕራባውያኑ እሽኮኮ ብለው ያመጡት ሀያት ታህሪር አልሻም የተባለ ወታደራዊ መንግስት ሲሆን የዚህ ኃይልና የአገሪቷ መሪ ደግሞ አቡ መሐመድ አልጎላኒ ይባላል። አልጎላኒ እድሜው ሙሉ ለአመጽና ለጂሃዲስቶች እንቅስቃሴ አዲስ ያልነበረ ሲሆን ይህን ቡድን ከመመስረቱ በፊት ከአልቃይዳና ከአይሲስ ጋር አብሮ ይሰራ የነበረ ሰው ነው። በነገራችን ላይ አልቃይዳና አይሲስ ደግሞ ዋናዎቹ የነ እስራኤልና የነ አሜሪካ የበኩር ልጆች የሆኑ በእነሱ የተቋቋሙ ድርጅቶች ናቸው። ይህማ ውሸት ነው የሚል ሰው ካለ ወደ ኋላ መለስ ብሎ ቢመለከት መልሱን ያገኘዋል። ታሪክን ከተመለከትን እኚህ ቡድኖች ዘውትር የሽብር ጥቃትን የሚፈጽሙት አፍጋኒስታን፣ ሶሪያ፣ ኢራቅ ወይም ሊባኖስ አሊያ ደግሞ ፓኪስታን ላይ ነው እንጂ አንድም ቀን እስራኤልና አሜሪካ ላይ አሊያም ደግሞ እንግሊዝና ፈረንሳይ ላይ ጥቃት ፈጽመው አያውቁም። የሚገድሏቸው ንጹሃኖችም አፍጋኒስታናውያን፣ ኢራቃውያንና ፓኪስታናውያን እንዲሁም ሌሎች የሙስሊም ሀገራት ህዝቦችን ነው እንጂ እስራኤላዊና አሜሪካውያንን ያን ያህል ገለው አያውቁም። አልቃይዳና አይሲስ ዘውትር ያጥፍቶ መጥፋት ተግባሮችን የሚፈጽሙትም በእነዚህ ሙስሊም ሀገራት ውስጥ ነው እንጂ በምዕራባውያኑ ሀገራት ውስጥ አይደለም። የኒውዮርክ መንታ ህንፃዎች ጥቃትም ቢሆን በሞሳድ የተፈጸመ እንደነበረ በርካታ ማስረጃዎች ወጥተዋል። ከዛም አልፎ ተርፎ ባሳለፍናቸው ዓመታት የአልቃይዳ አባላት ሲቆስሉና ሲታመሙ ሕክምና የምታደርግላቸው እስራኤል እንደነበረች የቀድሞ የሞሳድ ዳይሬክተር ኤፍሬም ሃልቬይ ተናግረዋል። Do those reports worry you that Israel's helping wounded Al-Qaeda aligned fighters? As I said before in a different context, it's always useful also to deal with your enemies in a humane way. የአልአሳድ መንግስት ተገልብጦ በምዕራባውያኑ ጦጦ የሚተዳደር አዲስ መንግስት ወደ ስልጣን ከመጣ በኋላ እስራኤል ያለመታከት ሶሪያን እያወደመች አቅም አልባ፣ ታሪክ አልባ፣ እሴት አልባ፣ ቅርስ አልባና ትዝት አልባ እያደረገቻት ነው። እስራኤል አልአሳድ ከሀገር በወጣ በማግስቱ በምትዋሰናቸው የሶሪያ ድንበሮች ሁሉ ጥሳ በመግባት 400 ስኩዌር ኪሎ ሜትር ድረስ ያሉ የሶሪያ ግዛቶችን ተቆጣጥራ ማስተዳደር ጀምራለች። በሁሉም የሶሪያ ከተሞችም እጅግ በርካታ የሆኑ እግረኛ ወታደሮችን አሰማርታለች። በወርሃ አፕሪል መጀመሪያ ላይ እነዚህ የእግረኛ ወታደሮች በነዋ ከተማ ላይ 8 ንጹሃንን ገለው ነበር። ህጋዊውና ጠንካራው የአልአሳድ መንግስት ከተወገደ በኋላ እስራኤል ሴንትራል ሴኪዩሪቲ ዞን የሚባል ሰነድ አዘጋጅታ ሚሊተሪ ቤዞችን፣ መኖሪያ ቤቶችንና መሰረተ ልማቶችን ቀን ከሌት ማውደሟን ቀጥላለች። የእስልምናም ሆነ የክርስትና ታሪካዊ ቅርሶችንና ደብሮች የሚገኙባቸውን ከተሞችን እንደዚሁም ደግሞ እንደና አልጀቢያ ያሉ ስፍራዎችን ዶጋመድ እያደረገች ነው። እስራኤል በሶሪያ እየፈጸመቻቸው ስላሉት እኩይ ተግባራት ዙሪያ አስተያየታቸውን እንዲሰጡ ተጠይቀው የነበሩት የእስራኤል የገንዘብ ሚኒስቴር ቤዛሌል ስሞትሪች በሚሊዮኖች የሚቆጠሩ ፍልስጤማውያንንና ሶሪያውያንን ሳናፈናቅልና ሁለቱን ሀገራት ሳንበታትን እንቅልፍ ባይናችን አይዞርም ብለው ምላሽ መስጠታቸው በርካቶችን ያስደነገጠና ለካ በሽር አልአሳድ ሀገሩን ለመጠበቅ ዋጋ የከፈለው ያለ ምክንያት አይደለም ያስባለ ነው። נסיים את המערכה הזו כאשר סוריה מפורקת, חיזבאללה מוכה קשות, איראן עירומה מאיום גרעיני, עזה מנוקה לחלוטין מחמאס ומאות אלפי עזתים. ሶሪያ ሙሉ ለሙሉ ስትበታተን የጦርነት ዘመቻችን እናቆማለን። ሂዝቦላህ ሙሉ ለሙሉ ሲሸነፍ፣ ኢራን ኒውክሌር መታጠቅ ሳትችል ስትቀር፣ ጋዛም ከሐማስና ከፍልስጤማውያን ሳይጸዳና ከነሱ ነፃ ሳይሆን ጦርነቱንና ጥቃቱን አናቆምም። ይህንን ለማድረግ ገና ሌሎች ሀገራትንም ልንደበድብ እንችላለን። የታገቱትም እስኪለቀቁ እኛ ዘመቻችን አጠናክረን እንቀጥላለን። እስራኤል ከማንም በላይ ኃያል ሳትሆን አርፈን አንቀመጥም። ይህ የገንዘብ ሚኒስቴሩ መግለጫ ብዙ ነገር ይናገራል። በተለይ ከፍልስጤምና ከሶሪያ ጋር በተያያዘ እስራኤል ሙሉ ለሙሉ ሳታወድማቸውና ቀጠናውን ባዶ ሳታደርግ እንደማትመለስ ያረጋገጠ ሆኗል።
በዚህ ዙሪያ አስተያየቷን የሰጠችው የእንግሊዝ ዜግነት ያላት ቱኒዚያዊቷ የሚድል ኢስት ጸሐፊዋ ሱማያ ጋኖሺ እስራኤላውያኑ እነዚህን ሀገሮችን ማውደም ብቻ ሳይሆን ዓላማቸው ህዝቡን፣ ባህሉን፣ ቅርሱን፣ ሃይማኖቱንና ትዝታውን ሳይቀር ሙሉ ለሙሉ ማጥፋት ነው። እስራኤል በተለይ በጣም የሚከበሩ የነበሩ የኦርቶዶክስና የእስልምና ታሪካዊ የአምልኮ ስፍራዎችን ማውደማቸው ብዙ የሚናገረው ነገር አለ ብላለች። This isn't about terrorism. It isn't about defense. This is about erasure of nations, of people, of memory itself. ይህ የእስራኤል ተደጋጋሚ ጥቃት ሽብርተኝነትን የመዋጋት ወይም ራስን የመከላከል ተግባር አይደለም። ይህ ጥቃት ሙሉ በሙሉ የጥፋት ዘመቻ ነው። ሀገራትን፣ ህዝቦችን፣ ታሪክንና ትዝታን የማጥፋት ዘመቻ ነው። ይህ የእስራኤል የሰሞኑን ጥቃት ሶሪያን የማፈራረስ ብቻ ሳይሆን ሶሪያውያንን የማዋረድና የማሸማቀቅ ተግባር ነው። ከኛ ውጭ ያለ የትኛውም ሃይማኖትም ሆነ ታሪክና ባህል ጥቅም የለሽ መሆኑን አሳየን ያሉበትና ከለከት ያለፈ አስነዋሪ ዘመቻ ነው። አጉራ ዘለሉ ቤንያሚን ኔታንያሁ ፍልስጤምና ሶሪያን ዛሬም ድረስ ወደ ፍርስራሽ አመድነት እየቀየረ ነው። በዚህ ሁለቱ ሀገራትን የማውደም ዘመቻውም በሚሊዮኖች የሚቆጠሩ ተጨፍጭፈዋል። ሰሞኑን ሶሪያን በሚሳኤል ለመደብደቤ ምክንያቴ የጥቃት ሰለባ የሆኑት በሶሪያ የሚገኙት የዱርዝ ማህበረሰቦች ናቸው ብላ እስራኤል ማስተባበያ ብትሰጥም ዱርዞች ያሉበት ስፍራና እሷ ድብደባውን የፈጸመችባቸው አካባቢዎችና ከተሞች ፍጹም ለየቅል ናቸው። ኃያሉ ስሎቦዳን ሚሎሶቪችና የቻዱ ሂሳኒ ሀብሬ ላይ ጦንቻውን ያሳየውና በፍርዱ የሚፈራው ዘሄግ እስራኤልና ኔታንያሁ ላይ ፈርዶ ፍርዱን ተፈጻሚ ለማድረግ አቅም ቢያጣም ሰሞኑን ኔታንያሁ ላይ ከባድ የክስ ሰነድ ከፍቷል። Israel's Prime Minister has rejected the court's authority, asserting that, I quote, "Nobody will stop us, not The Hague, not the axis of evil, and not anybody else." ኔታንያሁና ጦራቸው ግን አሁንም የፍልስጤማውያንንና የሶሪያውያንን ነፍስ መቅጠፍ ቀጥለዋል። መታወቂያ እየጠየቁና ቤት ለቤት እየሄዱ ከሚገድሉት ባሻገር በሚፈልጉት ቀን በተመቻቸው ሰዓት በሚሳኤል በርካቶችን ያስወግዳሉ። አሁን ላይ ሶሪያና ጋዛ ሙሉ ለሙሉ ወደ ብናኝ አቧራነት እየተቀየሩ ነው። ይህ ነገር ከለከት እንዳለፈ የገባቸው በርካታ ታዋቂና ተጽዕኖ ፈጣሪ እስራኤላውያንም ፍትህ ለፍልስጤማውያንና ለሶሪያውያን እንጠይቃለን፣ ይህ የመንግስታችን ተግባር እኛን አይወክልም፣ በማንነታችንም አፍረናል የሚሉ መግለጫዎችን እየሰጡ ነው። As a Jewish person and as an American, I am horrified by the Israeli government's massacre of well over 65,000 Palestinians in Gaza. I am ashamed. ያችን የመሰለችው ውብና ማራኪዋ ሶሪያ አሁን ላይ ላትመለስ ወድማለች። አንዲት ትልቅ አገር በ5 ወራት ብቻ ምን ያህል ወደ ብናኝ አመድነት እንደምትቀየር ሶሪያ ማሳያ ሆናለች። አሁን ላይ ቆም ብሎ ላስተዋለም ለካ በሽር አልአሳድ ሀገሬን ለነዚህ አሳልፌ ያልሰጥም ብሎ ከ2011 ጀምሮ ላለፉት 14 ዓመታት ቀን ከሌት ሲዋጋ የነበረው ይህ እንደሚከሰት ስለሚያውቅ ነው ብሎ እሱን ማክበሩ አይቀርም። ወደ ቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ ይህን ይመስል ነበር። እስከ መሰናዷችን ፍጻሜ አብራችሁን ስለቆያችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች በጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያለን ለዛሬ በዚሁ ተሰናበትን። መልካም ጊዜ።